በእውነት ትልቅ አጋጣሚ ነው። ትልቅም እንደ ድል ነው የምቆጥረው። ኢትዮጵያውያን ተመካክሮ አያውቁም ከዚህ በፊት እና አገራችን ለዚህ ጉዳይ ሲጠራን እኛ በጣም በደስታና በሙሉ ስሜት ነው የተቀበልነው። እንግዲህ መተንም ስናየው በጣም እጅግ ደስ የሚል ነው። እንግዲህ ድባቡ ሲጀመር ራሱ በጣም ደስ ይላል እና ኢትዮጵያውያን ከየትም ክልል በመምጣታቸው በጣም ደስ የሚል ድባብ ነው ያለው። ይሄ እንደ ትልቅ ነገር ነው መውሰድ ነው ያለብን። ለምን ከዚህ በፊት የነበረው መንግስታት ራሳቸውን ንግ በማውጣት ራሳቸውን በፈለጉትን ሰዎችን ይመሩ ነበረ። አሁን ግን ህዝቡ ተወያይቶ ለኛ ይበጀናል። ድሮም ደግሞ ያባላንና የሚያጣሉን ነገር ደግሞ እነሱን ተወያይተንባቸው በምክክርና በመስማማት ወደፊት እንድንቀጥል ለመጪው ትውልድ ተተኪ ትውልድ ሲመጣ እንደ በፊቱ እኛ በነበርንበት የመጠላላትና የዋስ ወዳድነት ያውሎ እንዲቀር ይሄ ትልቅ ጅማሮ ነው ብዬ ነው የምወስደው። ለምን ታይቶ የማይታወቅ ነው። እንግዲህ ኢትዮጵያ በጣም ወደ ተሻለ ደረጃ እየሄደች ነው። ለኢትዮጵያ አዲስ ፈር ቀደናል ማለት ነው። ይሄ ምንድነው? ከጦርነት፣ ከግጭት፣ ከጥላቻ፣ ከመነቃቀፍ እኩል የሆኑ ስራዎች ተወግደን ቁጭ ብለን ተደማምጠን አንዱ ያንዱን ሀሳብ አድምጦ የራሱንም አቅርቦ የሌላውን አክብሮ ችግራችንን በጋራ እንዴት እንፈታለን የሚለው መንገድ ላይ ነው አሁን ያለነው። አሁን የጀመርነው መንገድ የሰለጠነ መንገድ ለዓለም ትሩፋት የሚሆን የትም ዓለም አልተደረገም። ይሄንን መታወቅ አለበት። 4000 ሰው ከስር ፈልቆ ወደ ላይ ኦርጋኒክ ይሉታል መጥቶ የሀገሪቷን ችግር ለመፍታት ለመነጋገር ሲደራጅና ሲዘጋጅ ይሄ ምን ማለት ነው? ከአሁን በፊት ኤሊት የሚባሉት ተጽዕኖ ፈጣሪ የሚባሉት ባለሀብቶች በፖለቲካ ታዋቂ ነን የምናምን መሪ ነን ምናምን የሚሉት እነሱ ተሻርከው የራሳቸውን የግል ጥቅም ለማስጠበቅ የሚያደርጉት አደረጃጀት ነበር፣ አደራረግ ነበረ። አሁን ያ ሞዴል ተሰብሯል፣ ያ አሰራር ወድቋል ማለት ነው። እንዴ ከስር ነው ሀሳቡ የመጣው። ስለዚህ ከዚህ የሚፈልቀው ሀሳብ ከላይ ያሉት ኤሊት የሚባለው ምሁራኑ የፖለቲካ መሪ ነኝ የሚለው ምናምኑ ግዴታ መቀበል አለበት፣ ማዳመጥም አለበት። የሚደረገውና ያሁን ምን ሰራውን ስራ በኢትዮጵያ ብቻ በቀጠናውም ትልቅ ቦታ እና ሚና ይኖረዋል። በአፍሪካም በጠቅላላ በእኔ አስተያየት ደግሞ ቴምፕሌት ይሉታል ፈረንጆች። ከዚህ የምናወጣውን ተለምዶ ኤክስፔሪመንት ማለት ነው አውጥተን አፍርጠን ጨምቀን ለዓለም ሕዝብ ደግሞ እናቀርባለን። ከአሁን በኋላ ወደፊት የምትሄዱት ከስር ወደ ላይ በወጣ ነው፣ ከላይ ወደ ታች በሚገፋ አይደለም በሚል በዛ ደግሞ ብታደርጉ ለረጅም ጊዜ የምታገኙት ሰላም፣ መረጋጋት፣ ልማት አብሮ ተካቶ ይመጣሉ ማለት ነው። ምክንያቱም ዳያሎግ ራሱ የሚለው ከግሪክ የሚመጣው ምንድነው? መነጋገር ማለት ነው። ተነጋግሮ ሎግ እንደ ቋንቋ ተጠቅሞ ያንን ነገር መፍትሄ ወደ ማምጣት ማለት ነው። ስለዚህ ይህንን ነገር በቀላል ነገር እንዲታይ አልፈልግም። ለኢትዮጵያ ብቻ አይደለም የሚሆነው። ይህንን አዋቅተን አሳልጠን ውጤታማ አድርገን ስናመጣ ለዓለም ነው የምናበረክተው። ኢትዮጵያ ራሷ መንፈሷ እዚህ ውስጥ ያለ ነው የሚመስለው። ከተለያዩ ብሔረሰቦች፣ ከተለያዩ ሲቪክ ማህበራት፣ ከተለያዩ ድርጅቶች ተወክለው የመጡ ኢትዮጵያኖች ራሳቸውን መክረው አገራቸውን ወደ ተሻለ ሁኔታ ከወደቀችበት አንስተው ከፍ አድርገው ለዓለም ለማሳየት የሚያደርጉት ጥረትና በተለያዩ ዘመናት ውስጥ የነበሩትን ቁርሾዎቻችንን በሰከነ ሁኔታ በመግባባት በመተሳሰብ በመረዳዳት ሁኔታዎችን ገምግመን ወደ ተሻለ ሁኔታ ቀጣዩ ትውልድ ሊረከባት የሚችላት ኢትዮጵያን መሰረቷን ለመጣል የሁሉ ኢትዮጵያዊ ከየቦታው ጎርፎ መጥቶ ለአንድ ዓላማ ለአንድ ኢትዮጵያዊነት ፍቅር ዘላለማዊነት ስለምትጎናጸፈውና የዘመናት ታሪክ ባለቤት ስለሆነችው ኢትዮጵያ የሚገባውን መስዋዕትነት ለመክፈል ዝግጁ ሆነን እንገኛለንና የዲያስፖራው ሚና ደግሞ በአገራዊ ምክክር ውስጥ
ሁላችንም አንድ ወጥ ለሆነች ኢትዮጵያ ሰላም የሰፈነባት ሀገር ለመመስረት ስለሆነ የኢትዮጵያን ቤት ለመስራት ኢትዮጵያን ለመገንባት ስለሆነ እዚህ የምንገኘው ሁሉንም ነገር ዲያስፖራው እንደ አንድ አካል ነው። ዋናው ነገር የሀገርን ገጽታ ግንባታ ሊያሳምረው የሚችለው ሰላም ነው። ህብረተሰቡ በሰላም ወጥቶ የመግባት መብት በዚህ ዓለም ጦርነት የሚባለውን ነገር በኢትዮጵያ ምድር ለማጥፋት ከወንድሞቻችን ጋር በመተሳሰብ በመነጋገር በውይይት የማይፈታ ነገር ስለሌለ ያንን ለማመቻቸት ያንን ለማደራጀት በዚያ ላይ ደግሞ ሁሉም ወደ ጠረጴዛ ዙሪያ መጥቶ እንድንነጋገር በዚህ ላይ ነው እየሰራን የምንገኘው ማለት ነው።